ያሳለፍነው ሳምንት በኢትዮጵያው የምንዛሬ ገበያ ውስጥ ከፍተኛ የሆነ ያለ መረጋጋት እየታየ የመጣበት ሳምንት ነው። ከመጀመሪያው የፈረንጆቹ ኦክቶበር ወር ጅማሮ እስካሁን ባለችው በ12-13 ቀን ውስጥ ብቻ በአብዛኛዎቹ የፋይናንስ ተቋማት የ1 ዶላር ዋጋ ከኢትዮጵያ ብር አንጻር ያለው ዋጋ ከ3 ብር ድረስ የጨመረበትን ጊዜ ተመልክተናል። የኢትዮጵያ ብሔራዊ ባንክም ረዘም ላለ ጊዜ ጸጥ ብሎ ቆይቶታል። ከዚህ ቀደም የተሰናባቹ የብሔራዊ ባንክ ገዢ በነበሩበት ሰዓት በጣም ጠንከር ያለ ቆንጠጥ ያለ እርምጃዎችን ለመውሰድ ሲዝቱ እንደነበረ እናስታውሳለን። ከዛም ባለፈ ባላንሲንግ አክቶች የሚመስሉ እንዲሁ ደግሞ ገበያውን ስቴብላይዝ ለማድረግ የሚያስፈልጉ ጨረታዎችም ሲወጡ ነበረ። እነዛም ትንሽ ዶክተር ኢዮብ ተካልኝ ወደ ስልጣን ከመጡ ወዲህ ቀዝቀዝ ብሎ የተመለከትንበት ጊዜ ነበረ። ይሁንና በትናንትናው ዕለት የኢትዮጵያው ብሔራዊ ባንክ የ150 ሚሊዮን አካባቢ ዶላር ጨረታን አውጥቷል ለባንኮች ለፋይናንስ ተቋማቶች እንዲገዙት ወይ ደግሞ ገበያው ላይ አቅርቦት እንዲያድግ ማለት ነው። ይህ የምንዛሬ ገበያውን የሚያረጋጋው ይመስላችኋል? በረጅም ጊዜ ስታቢሊቲ ሊያመጣ የሚችል ነገር ነው ወይስ እንደተለመደው እንደ ማስታገሻ ይሆነው ይሆን? ዛሬ ታዲያ በዚህ ቪዲዮ የተወደዳችሁና የተከበራችሁ ተመልካቾች በቲዩ ገበያው በፋይናንስ ተቋማት ምን አይነት ሁኔታ አለ፣ እንዴት ሊረጋጋ ይችላል ገበያው፣ የብሔራዊ ባንክ አዲስ እርምጃስ ወዴት ይወስደን ይሆን የሚለው ነገር አብረን የምንመለከት ነው የሚሆነው። ይህን ቻናል እስካሁን ድረስ ሰብስክራይብ ካላረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን እናወራለን። ከኢትዮጵያ ውጭ ካላችሁ እንዲሁ ደግሞ ጆይን በማለት አበረታቱን እያልኩኝ ወደ ዛሬ ቪዲዮ በዚሁ የምገባ ነው የሚሆነው። በመጀመሪያ እንግዲህ ከሰሞኑ በሁሉም የምንዛሬ ግብይት በሚካሄድባቸው የፋይናንስ ተቋማት ህጋዊም ህገወጥ በሆኑትም ምን አይነት ሁኔታ እንደነበረ በመመልከት እንዲያው እንጀምር ብንል የኢትዮጵያ ብር ከሁሉም የውጭ ሀገራት ምንዛሬዎች አንጻር የነበረው አቅም በከፍተኛ ሁኔታ እየተዳከመ የተመለከትንበት ነው። በአማካይም ከ2 ብር በላይ ወይ ደግሞ ከ2 ብር ከ50 ሳንቲም በላይ አይነት ጭማሬ በተለይ 1 ዶላር ለመግዛት በመነደበት ሰዓት ገጥሞናል። አብዛኛዎቹ ነጋዴዎች፣ ግለሰቦች፣ ተጓዦች፣ ማንኛውም ሰው ማለት ነው። ለምሳሌ እንደው እንመልከት ካልን የሁሉም ባንኮች በተመሳሳይ መልኩ የተለወጠበት ሁኔታ እንዳለ ታሳቢ ይደረግልኝና እንደ ምሳሌ ዳሽን ባንክ በየጊዜው ፖስት የሚያደርገውን ዋጋ ከተመለከትን ለምሳሌ በዚህ ባለንበት ሳምንት ኦክቶበር 13 በፈረንጆቹ ማለት ነው አንድ የአሜሪካን ዶላርን በ145 ከ17 እየገዛ በ148 ብር ከ08 ሳንቲም እየሸጠ ነበረ ዳሽን ባንክ ማለት ነው። በተጨማሪም ዳሽን ባንክ ዶላር በሚገዛበት ሰዓት 12 ብር ቦነስ ነገር ተጨማሪ ጉርሻ እየሰጠ ነበረ። ስለዚህ ባንኩ በአጠቃላይ 157 ብር አውጥቶ ነበረ ምን እያደረገ ያለው አንድን የአሜሪካን ዶላር እየገዛ ያለው በዚህ አሁን ባለንበት ሰሞን ማለት ነው። በተመሳሳይ መልኩ ከ12 ቀን በፊት የዚህ የፈረንጆቹ ኦክቶበር ወር መጀመሪያ ላይ ብትሄዱ 143 ብር ከ51 ሳንቲም ነበር እየገዛ የነበረው ዳሽን ባንክ ማለት ነው። 12 ብሩን ሲጨምሩበት 155 ብር ከ51 ሳንቲም ይሆናል ማለት ነው። ሁለቱን በመናቀናነስበት ሰዓት እንግዲህ የምናገኘው ገንዘብ እንዳልኳችሁ ቅድም እንዳወራሁት ወደ 3 ብር አካባቢ ታገኛላችሁ በዚህ በ10 ቀን ውስጥ የጨመረ ማለት ነው። በተመሳሳይ መልኩ ሌሎቹንም ባንኮች ሄዳችሁ በምትመለከቱበት ሰዓት ከ2 ብር እስከ 3 ብር የሚደርስ ጭማሪዎችን በእያንዳንዱ ዶላር ላይ በግዢ ወቅት መመልከት ትችላላችሁ። አብዛኛዎቹ ባንኮች በዚህ በሰሞኑ በተለይ እንግዲህ አዲስ ዓመት ከገባ ወዲህ ጀምሮ ሁላቸውም ማለት በሚችሉበት ደረጃ ዶላሩን እየገዙ ያሉት ከ150 ብር በላይ ነው። ፖስት የሚያደርጓት ዋጋ እንደዛ ትነስና ተመልከቷት እንጂ እላው ላይ በስጦታ መልክ እየጨመሩበት እየሰጡ ያሉት ገንዘብ ጋራ ከ150 ብር በላይ እየገዙት መሆኑን መመልከት እንችላለን። የአብዛኛዎቹ ደግሞ ወደ 160 ብር እየተጠጋ መምጣቱንም ለመመልከት ችያለሁ። ለምሳሌ ደግሞ በህጋዊ የፎሬክስ ቢሮዎች ለምሳሌ እንደ ሮሃ ፎሬክስ ቢሮ ወዳለው አይነት ቢሮ ደግሞ ጎራ ብትሉ አንድ የአሜሪካን ዶላር በዚህ ባሳለፍነው ሰሞን ከትላንት ወዲያ እንደዚህ ካያችሁ 161 ብር ከ65 ሳንቲም አካባቢ ሲሸጥ የነበረ ሲሆን ከ10 ቀን በፊት የኦክቶበር ወር ጀማሮ ላይ 158 ብር ከ30 ሳንቲም አካባቢ ነበር የነበረው። ይህም የ3 ብር ከ35 ሳንቲም አካባቢ ዲፈረንስ መመልከት ትችላላችሁ ማለት ነው። ወደ ጥቁር ገበያ ወይ ደግሞ ወደ ቲዩ ገበያው በመንሄድበት ሰዓት ህገወጥ ወደ ሆነው ገበያ ደግሞ በመንሄድበት ሰዓት እርግጥ አብዛኛዎቹ አሁን ባንኮቻችን እየገዙ እየሸጡ ካሉበት ዋጋ ብዙም የራቀ አይደለም። ለቲዩ ገበያው የመሸጫ ዋጋ ነው መነግራችሁ፣ የመግዣ ዋጋ አይደለም። እርግጥ ነው በቲዩ ገበያው ላይ የመሸጫና የመግዣ ዋጋ ላይ ብዙ አይነት ልዩነት የለም። የ1 ብር የ2 ብር ልዩነት በላይ ስለማይኖር ማለት ነው። በዚህ በፓራሌል ማርኬት በሚባለው ወይ ደግሞ በተለምዶ ጥቁር ገበያ ያለን በመንጠራው ደግሞ እንግዲህ በሰሞኑን ያለው ዋጋው ከ170 ብር አልፏል ለመጀመሪያ ጊዜ ተመልሶ ማለት ነው። 172 ብር ከ69 ሳንቲም ነበር ኦክቶበር 13 ላይ
የፓራሌል ማርኬቱን ብዙም ወደ ኋላ መመለስ አያስፈልግም ዝም ብለን እንኳን ኦክቶበር 11ን ከ3 ቀን በፊት የነበረ ከኦክቶበር 13ቱ ማለት ነው ብትሄዱ 168 ብር አካባቢ ነበረ ሲገዛ ወይ ደግሞ ሲሸጥ የነበረው በዚህኛው ገበያ ማለት ነው ይሄ ገበያ ኦሬዲ ከ5 ብር አካባቢ ጭማሪን በ4 ቀን ውስጥ ብቻ የተመለከትንበት ነው የጥቁር ገበያው ማለት ነው ሶ በዚህ ምክንያት ነው እንግዲህ ይመስለኛል የኢትዮጵያ ብሔራዊ ባንክም ያው እርግጥ በእቅዳቸው ነው ሊሆን የሚችለው በያስባለውኝ ነገር ግን እንደ ብሔራዊ ባንክ ወይ ደግሞ የገበያውን መቆጣጠር ስራው እንደሆነ ተቋም ገበያው ላይ ያለውን ያቅርቦትና ፍላጎት መካከል ያለውን መሰናሰል ነው የሚከታተለው ያንን ተከታትሎ ኦኬ ነገሮች ባላንስ አይደሉም ሲል ስለሆነ ኢንጀክት የሚያደርገው በዛ መልኩ እንግዲህ መተዋል ገበያው በጣም እያሻቀበ ከመሄዱ ጋር ተያይዞ ማለት ነው የዚህ የተለያዩ ነገሮችን እንደ ምክንያቶች ልንጠቅስ እንችላለን በዋነኝነት ደግሞ ብዙዎች በተደጋጋሚ የሚሉት የዶላር እጥረቱ በከፍተኛ ሁኔታ እየተንሰራፋ መምጣቱ ነው አስተውሳለሁ በቅርብ ጊዜ አንድ ወዳጄ ከሀገር ውጪ ለመሄድ ዶላር ለመግዛት ፈለገና እንዲው እንደናንተ ዩቲዩብ ላይ እኔ ሳወራ ስለ ንግድ ባንክ ሰምቶ ንግድ ባንክ መጣ 10000 ዶላር ይሰጣሉ ሲባል ማለት ነው 300 ዶላሩን ካርዱ ላይ ሞልተውለት ያው እንደጣሉበት አብሬው ስለሄድኩኝ አስተውሳለሁኝ ባንኩ ድረስ ሄጄ 300 ዶላር ሰጥተው ተመልሷል ያ አይነት እጥረት በነጋዴው በኢምፖርተሩ በተጓዡ ላይ እየሆነ እንዳለ በብዛት ይነገራል ማለት ነው ሌላው ደግሞ ብድር ይለቀቃል የሚለው ተስፋ ጋር ተያይዞ ሰዎች ቶሎ ዶላር ዋጋው ይጨምራል ብዙ ፈላጊው ከመጣ በሚል ሐሳብ በባለፉት 2 ሳምንታት ውስጥ በከፍተኛ ሁኔታ ለቅጪ የብድር መጨመሩ ኮንሰፕት ሳይነገር በፊት ማለት ነው ብሔራዊ ባንክ ትቸዋለሁ ወይ ከማንሳቱን ትቸዋለሁ ወደ 24% ብቻ የብድርን እድገት ጣራ አሳድግ ያለው ከማለቱ ጋር ተያይዞ ያ ነገርም የነበረውን ይሄ ፍላጎትና አቅርቦት መካከለ ያለውን መመሳጠር ትንሽ አዛብቶት እንደነበረ መመልከት እንችላለን በሌላ መልኩ የብሔራዊ ባንክ ዝምታ በተለይም ደግሞ ህገወጦቹ ሀብት የሚያሸሹ ሰዎች የጥቁር ገበያው ተዋናዮች የምንላቸው ሰዎች በከፍተኛ ሁኔታ ተንሰራፍተው ስራቸውን በሚሰሩበት ሁኔታ ብሔራዊ ባንክ በማሞ ምህረቱ በኩል ሲያደርግ የነበራቸው እንቅስቃሴዎች ማስፈራራቶች ማስጠንቀቂያዎችና የስታቢላይዜሽን የምንላቸው የማረጋጋት እርምጃዎች ሜቢ መዘግየታቸው በአንድ መልኩ እንግዲህ ሚናውን ተጫውቶ እንደምንመለከተው በአብዛኛዎቹ የውጭ ሀገራት ገንዘቦች ላይ የዋጋ ጭማሪ የታየበትም ጊዜ ነበር ማለት እንችላለን ታዲያ ከዛ ባለፈ ታስታውሳላችሁ የኢትዮጵያው ንግድ ባንክ ዋና ስራ አስፈጻሚ አቶ አቤሳኖ ደቡብ አፍሪካ በነበሩ ጊዜ ራሱ የተናገሩት ነገር ካስታወሳችሁ ወደ ሀገሪቱ በህጋዊ መሰረት እየገባ ያለው የውጭ ሀገራት ምንዛሬ በጣም ጥቂት ነው ብለዋል ከ20 ቢሊዮን ዶላር በላይ የሚጠቀስ ገንዘብ በህገወጥ መንገድ ነው የሚንቀሳቀስ የሚል ነገር ማንሳታቸው ደግሞ እናስታውሳለን ታዲያ እንግዲህ በዚህም የተነሳ የዶላር እጥረት መኖሩን በብዙ መልኩ መረዳት የምንችልበት እድሉ ሰፊ ነው ማለት ነው ለዚህም ነው እንግዲህ የኢትዮጵያው ብሔራዊ ባንክ በሰሞኑ እንግዲህ 150 ሚሊዮን የአሜሪካን ዶላር በጨረታነት ያቀርበው ለማረጋጋት ማለት ነው ይሄ ነገር በአጭር ጊዜ ገበያውን የማረጋጋት ባህሪ ይታይበታል ከዚህ ቀደምም ልክ የመስከረም ወር ጅማሮ አካባቢ ብሔራዊ ባንክ 160 ሚሊዮን የአሜሪካን ዶላር ገበያው ላይ ኢንጀክት ካደረገ በኋላ በፓራሌል ማርኬቱ 170 ብር አልፎ የነበረው የ1 ዶላር ዋጋ ተመልሶ ከ160 በታች ወርዶ ነበር አብዛኛው የፎሬክስ ቢሮዎች ገበያውን ተከትለው የሚሄዱት እያንዳንዳቸው በዛ መልኩ አጀስት አድርገው ነበር እንዳልኳችሁ እንግዲህ አብዛኛዎቹ ባንኮቻችን ገበያ አይደለም የሚከተሉትና እነሱ ስቲል እየጨመሩ ነበር ያ ዋጋ መቀነስ በሚታይበት ጊዜ አሁን ባይሆን ሜቢ ከገበያው ጋራ ተመሳሳይ የሆነ ዋጋ ኦፈር ያደረጉ ስለሆነ ከዛ ምን ሊያደርጉ እንደሚችሉ አብረን የምንጠብቅ ነው የሚሆነው ማለት ነው ይሄ ግን በአጭር ጊዜ ላይ ያስተካክለው ይችላል ነገር ግን የዓለም ባንክ እንኳን በቅርቡ ያወጣው አንድ ሪፖርት ላይ የተናገረውን ነገር ሜቢ ሰምታችሁ ሊሆን ይችላል ከተለያዩ ዜናዎች ላይ ማለት ነው የኢትዮጵያ ብር በአፍሪካ በጣም ደካማ ከተባሉ ገንዘቦች ውስጥ ተመድቧል ይሄም ከዶላር አንፃር ባለው ግብይት ነው በነገራችን ላይ ደካማ የሚለውን ስም የተሰጠውና የዚህ ዋነኛው ምክንያቱ ያው ዲቫሉዌሽኑ ነው በከፍተኛ ሁኔታ ዋጋውን ያጣ መጥቷል ብርን ሰዎች እንዲይዙት የሚያደርጉ ነገሮች ለምሳሌ ያሉት የተለያዩ ክልከላዎች አሉ የተለያዩ ደካማ ስትራክቸራል ወይ ደግሞ ማቆራይ ስርዓቶች ናቸው ለዚህ ሁሉ ችግር የሚል ነገር አስቀምጧል እንደ ባለሙያዎችም የሚመክሩት ነገር ምንድነው ብርን ሰዎች ይበልጥ እንዲፈልጉት ማድረግ ትልቁ ስራ ነው የሚሆነው የሞኔታሪ ፖሊሲ ኮሚቴውም ወይ ደግሞ የብሔራዊ ባንክ ስራ መሆን ያለበት ማለት ነው አሁን ባለው ሁኔታ እኛ ሀገር ከፍተኛ የሆነ የዶላር ፍላጎት አለ ምክንያት ሁሉንም ነገር ከውጪ ስለምናስገባ ማለት ነው ኦኬ ከውጪ ማስገባት እኮ ችግር ላይሆን ይችላል ነገር ግን ልክ ከውጪ ነገሮችን እንደምናስገባው ሁሉ ውጪ ያሉ ሰዎች ደግሞ የኛን ብር ገዝተው ወይ ደግሞ ሌሎች አብዛኛው ማህበረሰብ የኛን ብር ይዘው እንደ አትራፊ ኢንስትሩመንት እንዲጠቀሙት ማድረግ መቻልም አለብን ከሁሉ በላይ ሀገር ውስጥ ያሉ ሰዎች ገንዘብ ያላቸው ከውጪ ያሉ ኢንቨስተሮች
ነገሮችን መሳብ ላይ ብቻ ማተኮር ሳይሆን እኔና እናንተ ገንዘብ ያለን ሰዎች ብራችን ባንክ በሚቀመጥበት ሰዓት 7% ብቻ ነው ትርፍ የሚያስገኘው ብያችኋለሁ። ያችን 7% ብቻ ትርፍ ያገኘን የሚከስር ብር ሳይሆን ብራችን እጃችን ላይ ቢኖር ኦኬ ሰዎች ለምን ወደ ዶላር ቀይሬው ቤት አላስቀምጠው ምን ይታወቃል ብለው እንዳያስቡ ለማድረግ ሰዎች ኢንቨስት ሊያደርጉበትና ሊያተርፉበት የሚችሏቸው የተለያዩ ኢንስትሩመንቶች ሊቀርቡለት ይገባል። ብርን ይዞ ሰው ከቆየ አትራፊ ሊሆን የሚችልበት ከዋጋ ግሽበት የተሻለ ትርፍ ሊያገኝ የሚችልበት ለምሳሌ ትሬጀሪ ቢሎች ኦኬ ገበያ ላይ ወጥተዋል። እስካሁን ግን ሰዎች በቀላሉ ሊገዟቸው የሚችሉ አይደሉም። ኬንያ ሀገር ብትሄዱ ሰዎች ኤምፔሳ ላይ የትሬጀሪ ቢሉን የመንግስትን የግምጃ ቤት ሰነዶች መግዛት መሸጥ ይችላሉ። በቀላሉ እንዲገበያዩ ያደርጋቸዋል። የሆነ ቦታ ሄዶ የኛ ሰው የሆነ ቦታ ሄዶ የሆነ ቢሮ ሄዶ የሆነ ግብይትን መፈጸም ያንን ቢሮክራሲ አልፎ እንደዚህ አይነት ነገሮች ውስጥ መግባትን ስለሚከብደው እነዛን ነገሮች ማቅለል ዲሞክራታይዝ ማድረግ ማለት እሱ ስለሆነ እነዚህን ነገሮች ማድረግ በዋናነት በፊታችን ባሉት ጊዜያት በከፍተኛ ሁኔታ ያስፈልጋል። ሰዎች ብርን ፈላጊ እንዲሆኑ ካላደረግን በስተቀር የብር የመግዛት አቅም በቀላሉ ዝም ብሎ ኢንጀክት ስለተደረገ ብቻ የዶላር አማውንት ይረጋጋል በያላስብም ምክንያቱም ብዙ ገንዘብ የሚያሸሹ ሀብት የሚያሸሹ ሰዎች አሉ። ህግ ወጡ የተመቻቸው ብዙ አሉ። at the same time ግን ብርን ይዘው ምን እንደሚያደርጉት ግራ ይገባቸው ያንን ብራቸውን ለማዳን ሲሉ የውጭ ሀገራት ገንዘቦችን ይዘው ወይ ደግሞ ወርቅ ይዘው ቁጭ ብለው የሚጠብቁ ሰዎች እንዳሉ መገመት በፍጹም አይከብደንም። ታዲያ ምን ይመስላችኋል እናንተ? የኢትዮጵያ ብር መቼ የሚረጋጋ ይመስላችኋል? እስቲ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልኩኝ በቀጣይ በሌላ የፋይናንስ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ግርሜ ብርሃኑ ነኝ።